ናችሁ? እሱ ሰላም ናችሁ? ደህና አልሐምዱሊላህ። አንድ ጥያቄ ልጠይቆት ነበር ወሴ። እሺ ጥያቄ ምንድን ነው? የዘር ፈሳሽ በመነካካት ወይስ ዝም ብሎ ጦም ያስፈታል አያስፈታም? የዘር ፈሳሽ እንቅልፋችሁን ተኝታችሁ በህልማችሁ ሳታስቡት ቢፈስ ጾምን አያስፈታም። ነገር ግን ብልትን ነካችሁ ማስወጣት ጾምን ያስፈታል፣ ያበላሻል። ሰላም አለይኩም። እሱ በማውራት ሰላም ጥያቄ ነበር። እሺ ያኔ ረመዳን እየጦምኩ ማለት ነው። አንድ ወንድሜ ነበረ አረቂ ስራ ይሰራል። ፈጠን በል አንተ አንድ ወንድሜ ነበረ አረቂ ስራ ይሰራል። ከዚያ ነው ማታ መጣና የሆነ መጠጥ ምናምን የጠጣና ከኔን ይዞ ተዋዘሉለበታን ያላየሁትም። ከዚያ መጨረሻ ላይ ያንን ነገር ከጠጣሁት በኋላ ከኔን አረጋግበታለሁ አለኝ። ያኔ አሁን እየጾምኩ ነው። እንዴት ነው ጾም ተቀባይነት ይኖራል? አልገባኝ ጥያቄ። ያኔ አረቂም ይሰራልኝ ነበር አልኩ። እሺ ከዚያ አስር ምናምን የጠጣሁኝ ከወደ ስራ ቦታው መጥቶ አመጣጣበት ማለት ነው። አመጣጡ ከኔን አረጋገበት እኔ አላየሁትም። ከዚያ ከጠጣሁት በኋላ ከኔን አረጋገበታለሁ ምናምን አለኝ እና የጾምኩ ነው። አሁን እንዴት ይታያል ጾም? አንተ እየጠጣህ ያለው በጾም ቀን ነው ወይንስ ጾም ሳይገባ በሌሊት ክፍለ ጊዜ ላይ ነው? ሌሊት ነው፣ ትናንት ማታ ማለት ነው። ሌሊት ከሆነ ምንም ከጾም ጋር የሚያገናኘው ነገር የለም። ያኔ ከኔን አስካሪ አደንዛዥ አይደለም። ኦኬ አስካሪ አንተ ሳታስበው ከሆነ ያን ነገር ያደረገብህ እሱ ያን አስካሪ እንዲሆን የሚያደርግ ከኔን ያስገባብህ ወንጀል የለብህም በአንተ ላይ፣ እሱ ላይ ነው ወንጀሉ። አይዋ ጦሜን መቀጠል እችላለሁ። ያኔ ቀጠዋ ማውጣት ምናምን አይጠበቅብኝም። እሺ السلام عليكم. وعليكم السلام ورحمة الله. እሱ ጥያቄ ነበረኝና ዘካ ለባሌ እናት ለማቴ መስጠት እችላለሁ ወይ? ይቻላል። አይደለም ለሷ ለባለሽ ራሱ ከተቸገረ ለሱ ዘካ መስጠት ትችላለሽ። መርሃባ 8000 ድርሃም አለኝ ማለት አመት ሞልቶታል። ገና አንድ ብዬ ከጀመርኩ 1000 ብር 2000 ብር እያልኩኝ አሁን አመት ሞልቶታል። ከሱ ላይ ዘካ ማውጣት ግዴታ ይኖርብኛል? ካወጣውስ ምን ያክል ነው የሚሆነው? ገንዘባችሁ ለዘካ ደርሷል አልደረሰም የሚለውን የምታውቁት በወርቅና በብር ነው፣ በጌጣጌጡ ማለት ነው። በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ገንዘብ ካላችሁ፣ በብር ደግሞ 595 ግራም እና ከዚያ በላይ የሚመጥን ገንዘብ ካላችሁ፣ ስለዚህ በአቅራቢያሽ ወደሚገኝ ወርቅ ቤት ሂጂና 595 ግራም ብር ስንት ይሸጣል ባያቸው። ያ የሚነግርሽ ገንዘብ ዋጋ በእጅሽ ላይ ካለና አመት ሞልቶት በሆነ እጅሽ ላይ ከገባ ገንዘብ የዛኔ ዘካ አለበት ማለት ነው። መርሃባ ይሄ ነው ጥያቄ። ያ ገንዘብ እጃችሁ ላይ ካለ የተባለው አመት ሞልቶት ከሆነ ለ40 በማካፈል ውጤትን ማግኘት ትችላላችሁ። እሺ ጥያቄ አለ ግን ከገባሽ ደግሞ ቶሎ ጠይቁ። ያው السلام عليكم. وعليكم السلام ورحمة الله. ሰላም አልሐምዱሊላህ። ኡስታዝ እኔ የምሰራው እዚህ ዱባይ ኢማራት ውስጥ ነው። ያለንበት አካባቢ መስጊድ በጣም ሩቅ ነው። እሺ ከመጣን ወዲህ ጁማ አመት ከምናምን ነው። ጁማም ሆነ
አሁን ረመዳን ከገባ ተራዊ ምንም ስራት ሄደን ሰግደን አናውቅም። አንድ መስጊድ አለ በትንሽ ራቅ ያለ አሁን ቤት ላይ ነው እየሰገድን ያለነው። ምን ችግር አለው? የአዛን ድምፅ ትሰማላችሁ ከመስጂዱ? አዎ እንሰማለን። ከሰማችሁ ቅርብ ከሆነ ሄዳችሁ መስገድ አለባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር ቂለ መል ዑዝር ቃል አልመረዱ ወልኸውፍ። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማዓ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም አሉ። በሁለት ምክንያት ብቻ ካልሆነ በስተቀር። ምንድናቸው ምክንያቶቹ ሲባሉ ጊዜ ህመምና ፍራቻ። ሰውየው ከፈራና ከታመመ የዛኔ ቤቱ መስገድ ይችላል። ከዚያ ውጭ ግን የአዛን ድምፅ እየሰማ ያለምንም ምክንያት ቤቱ መስገድ አይችልም። ወአለይኩም ሰላም ወአለይኩም ሰላም ወራህመቱላህ። ሱቢ ሰላት ላይ ማለት ነው ሲሰግድ ይሰማል። እስኪ አንዴ እናስቀድማት። እስኪ ምን ነበር? አንድ ጓደኛዬ ማለት ነው ከዚህም በፊት ሻዳ መሀዝ ትፈልጋለች። ቤተሰቦቿ ሁሉ ክርስቲያን ናቸው። ሻዳ ለመያዝ እድሉን ሳታገኝ ታመመችና አሁን ችላ አትናገርም ማለት እንትን አእምሮ ምናምን ሳይሆን ምላሳ በቃ የሆነ ነገር ሆነዋል። የሚጻፍ ነገር ታነባለች፣ ሁሉንም ነገር ታውቃለች። እና አንተን እንዲጠይቅ ነው ሰዎቹ የነገሩኝ። ተጽፎ ቢሰጣት ይቻላል ወይ አሉ። ይቻላል። መናገር የምትችል ከሆነ እንድትናገር አድርጓት፣ ካልተቻለ ያንን በማየት እንድታምን አድርጓት። እሺ ጀዛከላሁ ኸይራን። ወያክ እሺ፣ ጥያቄ ምንድን ነው? እኔ ሱቢ ሰላት ላይ ሲሰገር ማለት ነው የመጨረሻው ሩቁ ላይ ዱዓ ይደረጋል። እሱ ነገር እንዴት ይታያል? ቢዳ ነው ወይስ? ቢዳ ነው። ለዘወትር የሚደረግ ከሆነ ቢዳ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሱብሒ ሶላት ላይ ቁኑት ያደረጉት አልፎ ነው። አልፎ አድርገዋል። ሙናሰባዎች፣ አጋጣሚዎች ሲገኝ ጊዜ ማለት ነው። ለምሳሌ በንጋቱ ላይ ጠላት መጥቶ ሊወራቸው ከሆነ ጅሃድ ካለባቸው ሱብሒ ላይ የዛኔ ቁኑት ያደርጋሉ፣ አላህ ድል እንዲሰጣቸው። ልክ እንዲሁ በሌሊቱ ክፍለ ጊዜ ላይ ጨረቃ ብትጋረድ የዛኔ አላህ እንዲያነሳልን ዱዓ በዚያ ላይ ብታደርጉ ችግር የለም። እሺ ያንን ያለምንም ምክንያት ያንን ሁሉ ጊዜ ማድረግ አይቻልም በፍጹም። እሺ አሁን አለ ምክንያት ነው የሚደረገው ሁሌም ማለት ነው። ያንን ሰው ተከትሎ መስገድ ወንጀል ይሆናል ወይስ? እሺ ያ ሰው ተከትሎ ያንተ ሰው ተከትሎ መስገድን በተመለከተ ለሁለት ይከፈላል። አንደኛ እሱ ብቻ ከሆነ ችግሩ ሶላት ከእርሱ ጋር መስገድን አይከለክልም። ነገር ግን ምክንያቱም እሱ ከኢስላም የሚያስወጣ የሆነ ቢድዓ አይደለም። ገብተዋል? ከኢስላም የሚያስወጣ የሆነ ቢድዓ አይደለም። ላኪን ለው ካነ ዐንደሁ ቢድዓ ኩፍርያ አለቲ ቱኽሪጁሁ ዐን ዳኢረቲ ልእስላም ፈላ ተጁዙ ሶላት ኸልፈ። እሱ ብቻ ከሆነ ችግሩ ችግር የለውም። ከዚህ ውጭ ግን ከሆነ ሰውየው የሽርክ ቢድዓ ካለበት كأن يدعو غير الله ويستغيث بالنبي عليه الصلاة والسلام أو ينكر صفات الله عز وجل كصفة الاستواء، إذا كان كذلك فلا تجوز الصلاة خلفه. يا الله البحر يستباب لنا ميكر كهونا لمثال الله كعرش بلاينا يقول يتناقر يرسو كعرش بلاينا ميلان على قبل يعني ستكتر مسكرة يتشال لكن دهو كالله وجل لنا كلمة ترات هيتشال ميال القرآن نبي صلى الله عليه وسلم اردن هلالهن يلمن الله يبيل ወይንም ደግሞ ወልዮች ብሎ የሚጠራቸውን ሰዎች እለምናለሁ እነሱን እጠራለሁ ቢል ይህን ሰው ተከትሎ መስገድ አይቻልም። ነገር ግን ይህን ሁሉ ችግር ከሌለበት ያቺ ሱብሒ ላይ ቁኑት ማድረጉ ብቻ ከሆነ እሱን ተከትሎ መስገዱ ችግር የለውም። ቁኑት በሚያደርግ ጊዜ አንተ ያንን ቁኑት አሚን አትበል። ልክ ቁጭ ብሎ ተህያትን ቀርቶ ሲያሰላምት አሰላምት። ከዚህ በተሻለ መልኩ ደግሞ ያን ቁኑት የማያደርግ የሱና ሰው ካለ እዛ ሄደህ ነው መስገድ ያለብህ። አይ ሁለተኛው ደግሞ አንተን ሽንት ከተሸና በኋላ ካደራረክ በኋላ ከጨረስክ በኋላ የሚንጠባጠበው ነገር እሱ ነገር ያስቀጣል ወይስ እንዴት ነው? ጨርሰህ ካደራረክ በኋላ قال النبي صلى الله عليه وسلم تنزهوا من البول فإن عامة عذاب القبر من البول። ነቢያችን صلى الله عليه وسلم حديث ላይ ምን አሉ?
እስትንጃ በምታደርጉ ጊዜ ከሽንታችሁ በአግባቡ ተጽዳዱ። አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጽዳዳት ምክንያት ነውና አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ቀብር ስር ከሰሃቦቻቸው ጋር እያለፉ እያለ ኢነሁማ ለዩዐዘባን አሉ። ወማ ዩዐዘባን ፊ ከቢር አሐዱሁማ ካነ ላ የስተቲሩ ሚን በውሊህ ወልአኸሩ ካነ የምሺ ቢነሚማ አሉ። እነዚህ ሁለት ቀብር ሰዎች አሁን እየተቀጡ ነው ያሉት። ያን ያክል ከባድ በሚባልም ወንጀል አይደለም የሚቀጡት አሉ። ነገር ግን አንደኛው እስቲንጃ ሲያደርግ ከሽንቱ በአግባቡ አይጽዳዳም ነበር። ሌላኛው ደግሞ ነገርን ከአንድ ሰው ወደ ሌላ ሰው ለማጣላት ያዋስድ ነበር አሉ። ስለዚህ እስቲንጃ ስታደርጉ ጊዜ በአግባቡ እስቲንጃ ማድረግ እንዳለባቸው ነቢያችን ሰለላሁ ዐለይሂ ወሰለም አስተምረዋል። ያን ካደረጋችሁ በኋላ በውስጣችሁ ላይ ጥርጣሬ እንዳይኖር ይህ ተነጅሻለሁ አልተነጀስኩም የሚል ነገር በትክክል እስቲንጃ ካደረግክ خلاص ምንም የለብህም። አይ ሁሱ አንድ ጥያቄ ያለኝ ራሴ። እሺ ሰላት ላይ ያለው ሁለተኛ ረካዓ ላይ ያለው ሀይድ መጣብኝና ሰላቱን አላቋረጥኩም፣ ጨረስኩት። ምን ማድረግ ነበረብኝ? ሶላት ላይ ውዱ ከፈታችሁ ወይንም ደግሞ ሀይዳችሁ ከመጣ ወዳው ማቋረጥ ነው ያለባችሁ። ወዳው ማቋረጥ ነው ያለባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ አሕደተ አሐዱኩም ወሁወ ፊ ሶላህ ፈልየንሰሪፍ አሉ። አንዳችሁ ሶላት ላይ ሳለ ውዱን የሚያጠፋ ነገር ከተከሰተበት ወይም ከጠፋ ወዳው ያቋርጥ ይውጣ ብላ። ታዲያ በዚያው እያወቀ ሆን ብሎ የቀጠለ ሰውስ ሐራም መሆኑን እያወቀ የቀጠለ ሰው አንዳንድ ዑለሞች ይከፍራሉ ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ላ ሶላተ ቢዱን ውዱእ አሉ። ላ ሶላተ ምን ገይሪ ውዱእ አሉ። ያለ ውዱ ሶላት የለም ብለዋል። ይሄን እያወቀ አይ ያለ ውዱ ሶላት አለ ሰግዳለሁ ካለ ሰውየው ኢዛ ካነ ሙተዓሚደን የርተድ ዐን ዲን ልእስላም ብለው የተናገሩ ዑለሞች አሉ። ያው ትክክል ባይሆንም እሱ ነገር ግን ወንጀለኛ ነው ትክክለኛ ወንጀለኛ ይሆናል ይሄ ሰው፣ ምክንያቱም ያለ ውዱ ሶላት የለምና። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሀኩም ወአይዲየኩም ኢለል መራፊቅ ወምሰሑ ቢሩኡሲኩም ወአርጁለኩም ኢለል ከዕበይን ወኢን ኩንቱም ጁኑበን ፈጠሀሩ ወኢን ኩንቱም መርዳ አው ዐላ ሰፈሪን አው ጃአ አሐዱን ሚንኩም ሚነል ጋኢጢ አው ላመስቱሙ ኒሳአ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን ፈምሰሑ ቢውጁሂኩም ወአይዲኩም ሚንሁ ማ ዩሪዱ ላሁ ሊየጅዐለ ዐለይኩም ሚን ሐረጅን ወላኪን ዩሪዱ ሊዩጠሂረኩም ወዩቲመ ኒዕመተሁ ዐለይኩም ለዐለኩም ተሽኩሩን አለ። እናንተ ያመናችሁ ሰዎች ሆይ ሶላትን ለመስገድ በምትቆሙ ጊዜ ብሎ የኡዱ ስርዓትን ማድረግ እንዳለብን አስተማረ። ያ ኡዱ ከሌለ ሶላት የለም ማለት ነው። ስለዚህ ሀይድ ላይ ሃይማኖት ሶላት እየሰገዳችሁ እያላችሁ ሀይዳችሁ ከመጣ ወዲያው ማቋረጥ ነው። ሌላ ምን ቀረ ያልጠየቅሽው ጥያቄ ራሴ ጠይቄ ልመልስልሽ። ያን ሶላት ቀጣ ታወጣላችሁ አታወጡም? ሴቶች እየሰገዳችሁ እያላችሁ ሀይድ ከመጣ ያን ሶላት ልክ ከሀይዱ በምትጸዱ ጊዜ ቀጣ ማውጣት አለባችሁ። ምክንያቱም ጊዜው የገባበት የሶላት አይነት ስለሆነ። አይ ሌላኛው ጥያቄ ደግሞ ተራዊያ ላይ ዚክር ምናምን አይቻልም ሲባሉ ሰሃባዎችም እኮ ተበታትነው ነው የሰገዱት፣ ረሱልን ብቻቸውን የሰገዱት ይላሉ። ለዚህ መልሳሉ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሃቦች አብረው በጀማዓ ሰግደዋል። ሐዲስ ላይ ማየት የሚፈልግ ሰው ካለ እናሳየዋለን። ሰሃቦች ነቢያችን ሰለላሁ ዐለይሂ ወሰለም ተራዊህ ሶላት የመጀመሪያ ብቻቸውን ሰገዱ። ከዛ ሌላ ሰው አያቸውና ቀጣይ ሌላ ሰው መቶ ተከተለ። በሶስተኛው ቀን ያ ሰው ለሌሎች ሂዶ ተናገረ፣ እየበዙ መጡ። በአራተኛው ቀን መስጂዱ እንዳለ ሞላ። ነቢያችን ሰለላሁ ዐለይሂ ወሰለም በጀማዓ ሰግደዋል ተራዊህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነሽ? ደህና አልሐምዱሊላህ። አንድ ጥያቄ ነበር። ሰላት እየሰገደ ማለት ነው ሌላ አካልን የሚጠራ ከአላህ ውጭ ሌላ አካልን የሚጠራ ሰው እንዴት ነው ሰደቃ የሚሆን ዘካ ነገሮች ይገቡታል? ከአላህ ውጭ ሌላን አካል የሚጠራ ሰው ዘካ ነው እንጂ የማይገባው። ከተራበ ሌላ ኖርማል ሰደቃ መስጠት ትችላላችሁ። ነገር ግን ዘካ የሚገባው ለአማኝ ሰው ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ትኡኸዙ ሚን አግኒያኢሂም ፈቱረዱ ኢላ ፉቀራኢሂም አሉ። ስለ ዘካ ለማን መሰጠት እንዳለበት ሲናገሩ ከሙስሊም ሀብታሞች ተወስዶ ለሙስሊም ድሃዎች ይሰጣል አሉ። ስለዚህ አለዚ የድዑ ገይረላህ ሱብሓነሁ ወተዓላ ፈሁወ ሙሽሪክ። ነገር ግን ያን ሰው ዳዕዋ አድርግለት ሙስሊም ነኝ ብሎ ሶላት እየሰገደ እየጾመ
ነገር ግን በአህባሾች ወይንም በሱፊዮች ተሸውዶ ይሄ ሰው ወልዮችን መጣራት ጥሩ እንደሆነ አሳምነውት ከሆነ እውቀት ከሌለው ያን ሰው ቶሎ ብላችሁ ወደ ማክፈሩ እንዳትሄዱ። ይህን ሹብሃ ከጭንቅላቱ ውስጥ አውጡለት፣ አጽዱለት። ይህ ያለበት መንገድ እኮ ስህተት ነው፣ መጣራት ያለብህ አላህን ብቻ ነው ብላችሁ አስተምሩት። ከተቀበለ እሰየው። አልቀበልም አንተ ዋሃቢያ እያለ ካሽሟጠጠ ይህ ሰው ዞር ብለህ እንትን አትበለው።